እፎይ ትላላችሁ በቅርቡ እፎይ ትላላችሁ በቅርቡ መስዋዕትነት ይከፈላል ግን እፎይ ትላላችሁ በቅርቡ ምንም ጥርጥር የለውም። ኤርትራ ውስጥ ብዙ ስፍራዎች በአፋን ኦሮሞ ይጠራሉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። መርካቶን አጋምሳ ይሉታል። አሁን መርካቶን እያፈረሱ ነው። ፒያሳ ብለው ቢርቢሳ ጎሮ ነፍሱን ይማር ማዲንጎ። በዚህ አጋጣሚ ትንሽ የሽጉጥ ይዞ ሊመጣ ቤት 75% ኦሮሞ ነኝ አሉ፣ 25% ነው አማራ አሉ። ነገር የውላ የምትባል ቦታ ጎንደር ነው ከየተወለደው አባቴ ካሉ ግን አባቶት 100% አማራ ናቸው ማለት ነው። የምክክር ኮሚሽኑን ጉባኤ በሚከፍት ቀን ከቢሮ ሳይወጣ እዚህ ቦታ ላይ በድሮን አጥቁ ብለህ አዘህ ስደተኞችን ጠልታ ያባረረችው ደቡብ አፍሪካ የእጇን እያገኘች ነው። አምስቱ ለሙስና በከፍተኛ ደረጃ የተጋለጡ የመንግስት ተቋማት ተለይተዋል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ነገር ተመልሼ የመጣሁኝ ዛሬ ሰንበተ ክርስቲያን ነው። እንኳን አደረሳችሁ አደረሰን። ወቅታዊ ጉዳዮቻችን ላይ መጀመሪያ አጠራጠር ያሉ ነገሮችን እናቀርባለን። ከዛ በኋላ ግን ጠንከር ያሉና ጠጠር ያሉ ነገሮች አሉ። የስታሊን አንድ ሀሳብ እያነሳን ያለው ጸጋዬ ወደ ፖለቲካው እየገባህ ነው ወይ ለምትሉኝ ሰዎች ወደ ፖለቲካው እየገባሁኝ አይደለም፣ የሚመለከተኝን ብቻ እያቀረብኩኝ ያለሁት። ከዚህን ጀምር ላይክና ሼር ማድረጋችሁን ግን አትርሱ። በተለይ ደግሞ በውጭ ሀገር ያላችሁ እባካችሁ ሜምበርሺፕ ጆይን በማድረግ እንደምታበረታቱኝ ተስፋ አድርጋለሁ። እፎይ ትላላችሁ በቅርቡ እፎይ ትላላችሁ በቅርቡ መስዋዕትነት ይከፈላል ግን እፎይ ትላላችሁ በቅርቡ ምንም ጥርጥር የለውም። ቁጭ ብሎ የደረሰበት ነገር ግፉ ኦዲት ሲያደርግ እንቅልፍ አይወስደውም። የመጀመሪያ ወራት እንቅልፍ አይወስደውም። የኦህዴድ ሰዎች አሁን የኦህዴድ ሰዎች ኦፒዲዮ እገሌ እኮ ጥሩ ሰው ነው፣ ጥሩ ከሱ ጋር ግንኙነት ልፍጠር፣ እገሌ እንኳን እገሌማ አይለቀኝም ላይ ሂሳብ እያሰሉ ነው ከትግራይ ሰዎች ጋር። ለምሳሌ ምን ነግራችሁ እገሌማ ተቀይሞኛል፣ እገሌ ካገኘኝማ አይመረኝም፣ እገሌማ እገሌ እንኳን ምንም አይለኝም። በዛ ስሜት ነው ያሉት። ድሮ አሉ ደርግ ወታደሮች ከቲፒኤልኤፍ ታጋዮች ጋር ሲገናኝ ወንድ ከሆነ የዋህ ነው፣ ወንድ ከሆነ አለው ብሎ እጅ ይሰጣል እጅ ለመስጠት። ሴቶች ግን አይምሩም ይባላል። የህወሓት ሴቶች አይምሩም እና በጣም ይፈሩ። እኔ ትክክል ነው ሳይንቲፊክ ይሄን ሰው እየስሙት። የቲፒኤልኤፍ ጀሌዎች ከፊሉ የአማራ አካውንት ከፊሉ የኦሮሞ አካውንት በመክፈት በሚመስል አካውንት በመክፈት እኛን ለማባላት ሳይተኙ አድረዋል። አማራን መስለው ኦሮሞን መስለው ብዙ ጥረት አድርገዋል። በርግጥ አማራና ኦሮሞ በትናንሽ ጉዳይ የመኳረፍ ባህሪ ያላቸው በንግግር ሊስተካከል የሚገባው ነገር ግን ኢትዮጵያ ስትነካ ሁሉ አጀንዳዎቻቸውን ወደ ኋላ ጥለው በጋራ በአንድ ጉድጓድ ሞተው የኢትዮጵያን ነጻነት እንደሚያጸኑ ባለፉት ጥቂት ወራት ከማንም በላይ ቲፒኤልኤፍ ትምህርት ወስዶበታል። ኦላና ገላና አጠገብ ነው ያለው ዶክተር አብርሃም በላይ ኦላና ገላና ነው እሱ አጠገብና ቲፒኤልኤፍ ወስዷል። በክፉ ሰዓት ሲሆን ትንሽ ጥላቻ ይኖራቸዋል። ከዛ በኋላ ኢትዮጵያ ስትነካ ደግሞ አንድ ላይ ተሰበስባሉ ነው። አሁን ኢትዮጵያ ስትነካ በአንድ ላይ ተሰበሰበው ማን ነው? ከብልጽግና በስተቀር አብይ አህመድ አካባቢ ተኮልኩሎ ካሉ ጥቂቶች ቡርዣ በስተቀር የኢትዮጵያ ሕዝብ ሁሉ ተነስቷል። አዲስ አበባ ያለው ህብረተሰብ ተመልከቱ፣ በየቤቱ ቴምፕሬቸሩን ተመልከቷቸው፣ ጠይቋቸው። የመንግስት ሰራተኛ ምናምን ብልጽግና ተሸንፈዋል፣ ዝም ብዬ ቶሎ ዘረፍ አድርጌ ልጥፋ ገንዘብ ልሰብስብ ነው እያለ ያለው። የኢትዮጵያ ጀነራሎች ግዙፍ ጀነራሎች አካውንት ዘግቷል፣ ንብረታቸው አግዷል። አብይ አህመድ አግዷቸዋል። መሸጥ መለወጥ አይችሉም። ባንክ ትልልቅ ገንዘብ ያላቸው ባንካቸውን ማዘዋወር አይችሉም። ወደ ዶላር መመንዘር አይችሉም። ፍሪዝ አድርጎባቸዋል። ለምን? ያው ፓስፖርት ምናምን የላቸው ከሱ ጋር ነው ያለው። ቤት እንዳይሸጡ ገንዘባቸው ወደ ዶላር መንዝረው እንዳይጠፉ እንደዛ አድርጎ እስከ መጨረሻ ድረስ እንዲዋጉለት ነው። ብልጽግና ኦህዴድ የሁሉም የኦሮሞ ህዝብ ዕዳ ነው፣ የኢትዮጵያ ህዝብ ዕዳ ነው። ዕዳ አለበት፣ ከባድ ዕዳ አለበት። ኦፒዲዮ በሁሉም ከበድ ያለ ወንጀል በእጁ ላይ አለ። እየዞረ ኢትዮጵያን ፈጅቷል። 8 ዓመት ሙሉ ብልጽግና ሲሞት ኦህዴድ ሲሞት ኦዲት ሲደረግ ኢትዮጵያ ሰከን ብለው ፎይ ብለው በየቤቱ አይነው ፎይ። ኤርትራ ውስጥ ብዙ ስፍራዎች በአፋን ኦሮሞ ይጠራሉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦቤን ጋር በነበራቸው ቃለ መጠየቅ በ1512 ዓመተ ምህረት የባህረ ነጋሽ ወይንም የዛሬዋ ኤርትራ ንጉስ የነበሩት ዶሪ ኦሮሞ እንደነበሩ እንዲሁም በተጨማሪም ባሬንቱ የተሰኘው ትልቅ ከተማ እንዲሁም ደግሞ አምባ ሶይረና አምባ ደብራ ያሉ ተራሮች ስያሜያቸው የኦሮሞ ስር መሰረት እንዳለውም አስረድተዋል። አክሎም በ1499 አጼ ሰርጸ ድንግል የኦሮሞ ሰራዊት ይዞ እስከ ምጽዋ ታግሏል በማለት ኦሮሞ ደሙን ያላፈሰሰበት አጥንቱን ያልከሰከሰበት የኢትዮጵያ ግዛት የለም ብለዋል። ኦሮሞ በታሪኩ የተቃወመው የተበላሸ አስተዳደርን እንጂ ኢትዮጵያን አይደለም ሲሉም የተደመጡ ሲሆን ኦሮሞ ነፃ ወጥቷል፣ ግራ ቀኝ ኋላ ፊት ማየት አያስፈልግም፣ ኦሮሞ ነፃ ለማውጣት ዛሬ መታገል ሞኝነት ነው ሲሉም ተደምጠዋል። የዚህ ሰው ሐሳብ በነገራችን ላይ ኢትዮጵያ ውስጥ ነገር ማስነሳት ጭፍጨፋ ማስቀጠል የማይችል ከሆነ ሌላኛው አቅጣጫው ያለምንም ጥርጥር ኤርትራ ነው። አሁን አማራ አስነስቷል፣ ትግራይ ላይ እንደምታዩት አሁንም ድጋሚ ለማቀጣጠር በጣም ተፍ እየተባለ ነው ያለው። እሱ እንኳን ባይሳካለት እንደ ሀገር አንድ ማይሆኑለት ከሆነ ቀጣይ አቅጣጫ ኤርትራ ነው የምትሆነው። አምስቱ ለሙስና በከፍተኛ ደረጃ የተጋለጡ የመንግስት ተቋማት ተለይተዋል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ባካሄደው አዲስ የዳሰሳ ጥናት መሰረት የመሬትና የገቢዎች ተቋማትን ጨምሮ በርካታ የመንግስት መስሪያ ቤቶች ውስጥ ሙስና አሳሳቢ ደረጃ ላይ መድረሱን ይፋ አድርጓል። በጥናቱ መሰረትም የመሬት አስተዳደርና የይዞታ ምዝገባ፣ የገቢዎችና ታክስ ጽሕፈት ቤቶች፣ የኮንስትራክሽን ፈቃድ ቁጥጥር፣ የንግድና ትራንስፖርት ቢሮ እንደዚሁም የወረዳና የቀበሌ አስተዳደሮች በከፍተኛ ደረጃ ለሙስና የተጋለጡ ተቋማቶች መሆናቸው ነው የተለየው። እናንተ ተጨማሪ የምትሉትን በአስተያየት መስጫው ላይ ማስቀመጥ ትችላላችሁ። በቻናሉ ላይ ቀጣይ የሚቀርቡት እስካሁን ሳይታወቅ ቀርተው ነው ወይ? አሁን እንደ አዲስ ዜና እየተወራላቸው ያለው እየተጻፈላቸው ያለው ነገር ሳይታወቅ ቀርቶ ነው አይመስለኝም። ግን ስደተኞችን ጠልታ ያባረረችው ደቡብ አፍሪካ የእጇን እያገኘች ነው። በቅርብ የወጡ ሪፖርቶች በደቡብ አፍሪካ ለወራት የዘለቀው የጸረ ስደተኛ ተቃውሞ ወደ ሰራተኛ እጥረት አምርቷል። የሚገርመው ደግሞ ስደተኞች ላይ ግድያን ጨምሮ ሌሎች ጥቃቶች የደረሰውና ሀገሪቱን ለቀው እንዲወጡ የተገደዱት ስርዓት አድርጋችሁናል በሚል ምክንያት ነው። ከወራት በኋላ ግን ይህ እውነት አለመሆኑና የመጤ ጥላቻ መሆኑ ፍንትው ብሎ እየታየ ነው። ተቃርኗል አይደል? አሁን ጥያቄው ስደተኞቹ ጥለው የሄዱትን ስራ ማን ይስራው የሚለው ነው። አርሶ አደሮች በቂ ሰራተኛ በማጣታቸው ሰብሎቻቸውን መሰብሰብ አለመቻላቸውን እየተናገሩ ነው። ከወራት የጸረ ስደተኛ ተቃውሞ በኋላ 160 ሺህ የሚሆኑ ስደተኞች ደቡብ አፍሪካን ለቀው ወጥተዋል። ግን ይህ እርምጃ እንደታሰበው ለደቡብ አፍሪካ በረከት ይዞ ሳይሆን ዳፋ ይዞ መጥቷል። ፋብሪካዎች ልምድ ያላቸውን ሰራተኞቻቸውን መተካት አልቻሉም። በዚህ ምርታቸው ላይ ተጽዕኖ አልፏል። በየሰፈሩ ያሉ አነስተኛ ሱቆች ባዶ ከመሆናቸው ባሻገር ሸማቾች ጥለው በመውጣታቸው ገዢ አጥተዋል። እናንተስ ምን ታስባላችሁ? ደቡብ አፍሪካ የእጇን ያገኘች? ከዚህም በላይ ቢገጥማት ጥሩ ነበር። እውነት ለምንያገር ያ ሁሉ ህዝብ በነገራችን በጣም ጥቁር ጠሎች ናቸው ደቡብ አፍሪካ ያሉት። በነጮች አሁንም በነጮች ግዛት ስር ስለሆኑ ጥቁር ጠሎች ናቸው። ከዚህ ሰርችላችሁ ነበር የእነሱን ፕሮግራም። ወደ አዲስ አበባ ልምጣ። አዲስ አበባ ሰፈሮች እና ስማቸው እንደተቀየረ ሰምተናል። ሀብታሙ በማስረጃም ጭምር አድርጎ አያይዞ አቅርቦታል። ተከታተሉት እባካችሁ፣ ሼር አድርጉ። ስም ለመቀየር ፕላን አድርገው ተዘጋጅተው ከዓመታት በፊት አሁን ደግሞ ቅርብ ጊዜ ከሽሜ ጋር በደንብ አሪፍ ፕሮግራም ሰርተንበታል። ይሄንን መቼ ነው ያሳየናችሁ? እስቲ ፍረዱ። ዝርዝሩን እያነሳን በእሑድ ወይ በቅዳሜ ፕሮግራም ሰርተንበታል። አስታውሳለሁኝ በደንብ። አዲስ አበባን ፊንፊኔ ብለዋታል። ተመልከት። ከዚህ በፊት አንብበንላችኋል። መርካቶን አጋምሳ ይሉታል። አሁን መርካቶን እያፈረሱ ነው። አንድ በትንታኔ በዶክመንተሪ አዘጋጅቶ አርቲስት መልስ አበራ ጆሮ እዚህ ኢትዮ ሰገነት ላይ ያቀረበውን ታውቃላችሁ። መርካቶን በሚመለከት ይኸው ለአጋምሳ ብለው መርካቶ ነው፣ ፒያሳ ብለው ቢርቢሳ ጎሮ። ይሄ የፒያሳ ስም የሚቀየርበት ነው የተዘጋጁበት። ይሄን ነው ምክክር ኮሚሽን ብለው ይሄን ከተጋለጡ በኋላ ምክክር ኮሚሽን ብለው ይሄንን ሊያስቀይሩ ይሄን የአዲስ አበባን ስምና አጠቃላይ የአካባቢ ስም 22 ማዞራን ሆዱ ቡርማ ምናምን ብለውታል። ዳለቲ ያሉት 4 ኪሎ ነው። ሲልካሊ ነው ምናምን ደግሞ ሳር ቤት፣ ባሮ ኮርማ፣ ጥቁር አንበሳ፣ ላጋ ሐሬ፣ ለጋ ሐረን፣ አርካንሳ ነው ምናምን መካኒሳ ምናምን ምንድነው ባካኒሳ ነው ባካኒሳ፣ ሁርፋ ራፊ ነው አውቶቡስ ተራ፣ ጉሊሊ በዳሶ ጉሊሊ በዳሶ ቄራ፣ ካፊ ሙዳ ደግሞ ልደታ ናት።
አሁን ልደታንም የልደትዬ ሰፈር ልጆች እኮ የልቴርሰት ካፌ ሙዳ ልትል ነው ማለት ነው። ሲያምር ይቀራል። እኔ አሁን ስዘረዝር አሉልም ሰዓትም የለኝ። ስክሪንሻት አድርጋችሁ ማየት ትችላላችሁ። የትኛውን ከተማ እስካሁን ያላያችሁ የትኛውን ከተማ በምን ስም የመቀየር ፕላን እንደተደረገ ሰው እንደዚህ ቀይረው አገሪቷን እንገለብጣታለን ነው የሚሉት። በእንግድነት ተቀብለን እንደዚህ አይነት መከራ ለምን እናያለን? ከነዚህ ሰዎች ጋር በዚህ ልክ መነጋገር አለብን። ሰው በመቀደም ባሳየናችሁ ስክሪንሻት መሰረት የምክክር ምናምን ኮሚሽን ላይ የቀረቡት የአዲስ አበባን ስያሜዎች እንደ ኦልተርኔቲቭ የሞት ሽረት ጉዳይ ነው ለኛ ምናምን እያሉ እየጻፉ ነው ያሉት። የሞት ሽረት ጉዳይ ነው። አዎ ወደ ወላቡ ትመለሳለህ። የሞት ሽረት ጉዳይ ከሆነ አንተ ከአዲስ አበባ አማራን ነቅለህ ትግሬን ነቅለህ ወላይታውን ጉራጌውን ነቅለህ እኔ ተሰብስቤ እኖርበታለሁ። እንዲህ አይነት ጨዋታ የለም። የሞት ሽረት ጉዳይ ነው ለመላው ኢትዮጵያውያን። የአዲስ አበባ ጉዳይ የሞት ሽረት ጉዳይ ነው። ይሄንን ይዞ የመጣ ቡድን ካለ ይሄን ካለ አይደለም እኮ ይዞ የመጣ ቡድን ስላለ በቡድን ደረጃ የተደራጀ አካል። ስለዚህ ትታገላለህ፣ ትቀይራለህ፣ አትታገልም ሌላ ነገር ነው። ሰው አዲስ አበባ ጉዳይ ላይ በጣም ግልጽ የሆነ ነገር ይዘው መጥተዋል። ቅድም ያሳየናችሁ ምክክር ኮሚሽኑ ላይ የአዲስ አበባ ስያሜዎች ሳይቀር ነው የሚቀየሩት። ለአስተዳደር ምናምን ብቻ አይደለም። ቀበሌ በለው ወረዳ በለው ፒያሳ በለው መገናኛ በለው ያደግበት በቃ አዲስ አበባ ልጅ ያደገበት የተወለደበት የሚያውቀው ስያሜና ምናምን በሙሉ ድምጥማጡን አጥፍተን ነው የሚሉት እኮ ሲነቃቅሉ ዝም ብሏል። ስለዚህ ለአዲስ አበባ የሞት ሽረት ጉዳይ ነው። መነሻቸው ምንድነው? አማራ የሚባል አንይ ነው። ለዚህ ነው ደጋግመን ያላችሁ አማራን የህልውና ትግል ከአዲስ አበባ ነጥለህ ልታየው አትችልም። አማርኛ ስም በሙሉ እንነቅላለን ሲል እኮ ነው። ቋንቋ አላመጡልን። አማርኛ የሚባል ነገር መነገር የለበትም። የአዲስ አበባ መነጋገሪያ ቋንቋ ሁላ ኦሮምኛ መሆን አለበት፣ ቆይ መሆን አለበት ብለው እኮ ነው ይዘው እየመጡ ያሉት። በግልጽ መታወቅ አለበት። ስለዚህ በአዲስ አበባ ላይ በከፍተኛ ሁኔታ አሲረው የመጡበት መንገድ ይሄ ነው። ይሄ መጋለጥ አለበት። አብይ አህመድ ወደ ባህር ዳር የተጓዘበት ምክንያት እና ጀነራሎቹን እያርበተበታቸው ያለው ጉዳይ አንዱ ቅድም ያሳየናችሁ ከቴክኖሎጂ ከዝግጅት ከምናምን የተነሳ ያሉት ናቸው። በነገራችን ላይ ብርድ የሚላቸው ሁኔታዎች እየተፈጠሩ ነው ያሉት። ጭንቀት አለ በኦህዴድ መንደር፣ በጀነራሎች መንደር ከፍተኛ የሆነ ከባድ ሁኔታ ነው እየገጠማቸው ያለው። ምንድነው እያስጨነቃቸው ያለው? ምንድነው ግራ እያጋባቸው ያለው? ምንድነው እያርበተበታቸው ያለው? ቅድም ስንነግራችሁ ነበር። በተደራጀ በተናበበ ሁኔታ ይሄ መተባበር ይሄ ጥምረት ተፈጥሯል። የስ አዎ ተፈጥሯል። አውቀውታል፣ አላቸው፣ መረጃ አላቸው። በዛ ቢሉ በዚህ ቢሉ ሊያስቀሩት የሚችለው ትግራይ ላይ ስትሄድ እንደዚህ እየተሰለፈ ያለ አይላል። አማራው ላይ ሰሞኑን በተከታታይ ስናሳያችሁ ነበር። በቃ እየተሰለፈ በየትም የተሰለፈ ላይ የአፋሩን ከዚህ በኋላ ይመጣል ታያለ። የአፋሩንም ትግራይ ላይ ያለውንም አማራ ያለውንም በየትኛውም ያለው ዝግጅት የሚመለከት እናሳያለን። እንቅስቃሴዎቹን በተመለከተ ይሄ ጀነራሎቹም ጠቅላላ ብርክ ውስጥ ከቷቸዋል። የድሮን ቅኝት እየተደረገ በየቦታው የኃይል አስተላለፋቸው ምን ያህል ኮምቦ ያለ ምን ያህል ታንክ አለ ምን ያህል ሰራዊት አስፍረዋል፣ የት ጋ ነው ካምፕ ያለው የት ጋ ነው ዴፖ ያለው ሁሉ ነገር ኦሬዲ ከላይ የሚሰበሰብ መረጃ ነው። ያውቁታል፣ አይተውታል። መረጃም እየቀረበ ነው። ሰው ነገር እያበቃ እንደሆነ አውቀውታል። አብይ አህመድ አንድ ፎቶግራፍ ለቆ አሁን ወደ ምንድን ሄደው መሰላችሁ? በቃ ያለው አማራጭ መጨረሻ ላይ ወደ ውድድር ስለሆነ ወደ ውድድር ነው ሄደው። አንድ አብይ አህመድ ወደ ውድድር በቃ ያለው አማራጭ ይሄ ነው እነሱ አላቸው ሲባል እሱ ሄዶ ያው አሁን ጊዜው ቢፈቅድና ሁኔታዎች ሲያላግጡበት የነበረውን እናሳያቸዋለን። እነ እኩለ ሌሊት ኧረ የለውም እቺ ትንሽዬ እንትና በማን ነው መከታው በእጁ አቅፋት ሲሉ ነበረ። አብይ አህመድ ስድስቱን አንድ ያቅፋቸውም። ታዲያ እንደዚህ ብዙ አለኝ ለማለት እነዚህን ደርድሯል። ረስሜ እነዚህ አይደለም የሚዋጉት። መረጃ ታሰባስባለህ፣ እነዚህን ትልካቸዋለህ፣ እነሱም ይልኩልሃል። አሁን አንተም ያለህን ታመጣለህ፣ የመሬት ያላትን ታመጣለች፣ ሱዳንም ታመጣለች፣ ኤርትራም ታመጣለች፣ ትግራይም አማራም ያመጣል፣ ሌላውም ያመጣል። ምንድነው የሚሆነው? ባጫ ደበሌ ቢጨንቀው እኮ አይ በቃ እንዳለ መሸነፍ ነው የሚሆነው አለ። በጣም በሚገርም ሁኔታ በነገራችን ላይ የአዲስ አበባ ሰፈሮች ስሞች የሆነ ጊዜ ላይ እንዳየሁትን ትዝ ይለኛል። አሁን ላይ ዶክመንቱ ማግኘት አልቻልኩኝም እንጂ ሰፈር ስማቸው ቀድሞ አልቋል። አሁንም ቢሆን ምክክር ኮሚሽኑ ዓላማ የነበረው
ይሄን ነገሮች እንዲያጸድቁላቸው ነበረ። ነገር ግን ግግም የሚል ነገር መጥቷል፣ ግትር የሚል ነገር መጥቷል። በዚህም ምክንያት ማንም ይሄን የኦሮሚያን ሀሳብ እደግፋለሁ የሚል ካለ ደግሞ ጌታቸው እንዳስታወቀው እንደ ፌስቡክ እንደጻፈው ጋዜጠኛ ጌታቸው 200 ሺህ ብር ነው የሚታሰብላቸው ጭምር እስከሚነገር ድረስ እየደረሰ ያለው ይሄ ነገር ምንድን ነው? መጀመሪያውኑ አስበው አቅደው እየቀየሩ እንደሆነ ነው። አዲስ አበባ እንደዚህ ከሆነ ሌላ ቦታ ላይ ደግሞ ምን ሊሆን እንደሚችል ማሰብ ከባድ ነው ብዬ አላስብም። አንድ ሰው ላስቀድምላችሁና የምታውቀው ሰው ነው። በእናቴም በአባቴም አማራ ነኝ፣ እኔ ግን አማራ አይደለሁኝም ብሏል። በሚገርም ሁኔታ አባቴ ከሄድኩ ቀጥታ ያልተወለደ የማላውቀው አይቼ የማላውቀው አማራ ሆነ። በማርቆስ አጠገብ የውላ የምትባል የውላ ነው የተወለደው። እኔ የውላ የምትባል ቦታ ስለመኖሯ እንጂ አላውቀው። አማራ ተብዬ ኦሮሞ 75% ኦሮሞ ነው። በምን ምክንያት እንዴ አባቶት ጎንደር ታች አሁን የጠሯት ቦታ እኔ ስማ ለምድገም ከበደ የውላ የምትባል ቦታ ከሆነ አባቶት አማራ ናቸው ማለት ነው። በሰው አጠራር አሁን ቅድም ያለውን ሊያጠፋብኝ እኮ አይ እርሶ በመጡበት ሴናሪዮ ነው እየተናገሩት። እርሶ ካሉ አማራ ሆነው ሊገኙ ነው ማለት ነው። ከዛ አንፃር ለምንድን ነው አሁን እርሶ 75% ኦሮሞ ነኝ አሉ፣ 25% አሉ። ግን የውላ የምትባል ቦታ ጎንደር አባቶት መቶ አማራ ናቸው። አሁን ምን ተከራከረው ነገር መሰለህ፣ እኔ አንድ ማምንበት በፊትም አየ ቦጋላ ረጋ ብዬ በቅንፍ ውስጥ ኢልማ ደሱ ኦዳ ብዬ ነው የደሱ ኦዳ እናት እውነት ናት፣ አባት እምነት ነው። እኔ ሰዎች ባመጡት ካቴጎሪ ውስጥ ምንድነው በህዋትም ጊዜ የነበረው አንድ ሰው ራሱን አይደንቲፋይ በራሱ ፍላጎት እኔን ካለ አይደለህም። አይ ለምን እርሶን ለምሳሌ የሚያነሳውት አለ ለመጣበቅ ብለው ነው ኦሮሞ ነኝ የሚለውን ነገር ለምን መረጡት ብለው እዚሁ ሊያነሱበት ይችላል ነው። እኔ አጥርተው እንዲሄዱ ምርጥ ሐሳብ ነው። ወደ ፌስቡክ ዛሬ 15 ስመጣም ታየ ቦጋላ ረጋ ኢልማ ደሱ በእያንዳንዱ ቦታ ተቀስ ኦሮሞ ነኝ ብዬ መቼ በህዋት ዘመን የመጀመሪያው ቲንክ ታንክ ቡድን የመገርሳው የሳሚለው ንግግር በኢትዮጵያ ታሪክ የመጀመሪያው ቲንክ ታንክ ቡድን አዲስ አበባ ዩኒቨርሲቲ በኢትዮጵያ ቴሌቪዥን የተላለፈ። እኔ ለምሳሌ የተገኘሁት ከኦሮሞ ብሔር ብን ነው የኔ ጀመረ። በማን ጊዜ? በህዋት ዘመን። አሰውት አባቱም አማራ ነው፣ እናቱም አማራ ናት። እሱ ግን ኦሮሞ ነው። ከኦሮሞ ብሔረሰብ የተገኘሁት አለ። ወላጆቹ አማራ ከሆነ እሱ በምን አምልጦ? ይሄ ማለት እኮ እኔ እናቴም አባቴም ሶማሌ አይደለም፣ እኔ ሶማሌ ክልል ስለተወለድኩኝ ስለዚህ ሶማሌ ነኝ ብሎ እንደማለት ነው። አሁን ይሄ እንደዛ የሚሆነው ማለት ነው። እናቴም ሌላ ነች፣ አባቴም ሌላ ቦታ ነው፣ እንዴ የተወለድኩት ሶማሌ ክልል ስለሆነ ስለዚህ ሶማሌ ነኝ ብሎ ብሔርን ግግም እንደማለት ያለ እንዳይሆን ብዬ ስለፈራሁኝ ነው። ግን ስሙት፣ ኢሬቻው 800 ሰው በሚያልቅበት አርቲስት አዱኛ ከመኪና ኋላ በተጎተተበት ኦሮሞ በሙሉ ቢፋቅ ኦነግ ነው በሚባልበት ዘመን በአደባባይ ኢትዮጵያ ቴሌቪዥን ላይ የተላለፈ ማንም ሰው ከፍቶ ሊያዩ ይችላል። መስከረም 16 ህወሓት በወደቀበት ዓመት ላይ የተናገርኩት ነውና ከመጀመሪያው እኔ ኦሮሞ ነኝ ብዬ ነው ወደ እኮ ለምን ፈለጉት? እሱ ለምን መረጡት? ከመጀመሪያው ነው እኮ ለምን ብሎት አባቶት ጎንደሬ ከሆኑ ጎንደር ውስጥ የተወለዱ ከሆነ ከምን መጡ ነው ነው እርሱ በምን ልንጠብቅ? ወንድሜ ትክክል ነህ እኮ ያነሳው። ግን ምንድነው እኔ የትም ቦታ ሴት አሜሪካም ስጠየቅ ኦሮሞ ነኝ ያለው ለምን ካላልክ አይቀበሉም። አሜሪካም ጭምር የግዴታ ነገር መጻፍ። ኢትዮጵያ ውስጥ ደግሞ እያንዳንዱ ሰው መታወቂያው ላይ ጭምር ባይዘወይ በህይወት አሉ። አዜብ ወርቁ ካለው ድንቅ ጋዜጠኛ ደረጃ ኃይሌ ታውቀው ጋር ባደረኩት ቃለ መጠይቅ መታወቂያ ላይ ጭምር ብሔረሰብ ብሔር መኖር የለበትም የደራው ጨዋታ ፕሮግራም ላይ ላይቭ ተላልፎ አስነስተውታል። 2 ቀን ያደረግነው በተለያየ ጊዜ ዲስከሽን የኛ ብቻ ተለይቶ በህዋት ትእዛዝ ተነስቶ እንትን ላይ ያ ግን ግዴታ ስለሆነ እኮ እርሱ ለምን መረጡት? ኦሮሞ ግዴታ ስለሆነ ምርጫ አይደለም መረጡት እንጂ። ምክንያቱም ሰው ሲጠራ በአባቱ ነው። እንደውም አንዱ እኮ ችግር እኮ የሚፈጠረው ሰው በአባቱ ይደረግና የእናት ለምን አይጨመርም? አሁን ላይ ለምሳሌ ተነስተው የመጡ ከዚህ በፊትም እዚህ ያለ ኢንተርቪው ያደረኳቸው ሰዎች አሉ። 50% ከእናት ይወሰዳት 50% ከ ምን ስለሆነ ነው የአባት። ነገር ግን እርሱ እንደ አንድ የመጽሐፍ ቅዱስም መምህር እንደነበሩ አውቃለሁ። አሁን ያሉ ባላውቅም እኔ በቃልት አውቃለሁ። ከዛም አንፃር እንግዲህ ዘር ሲጠራ በአባት በኩል እንደሚጠራ የእርሱ ታዲያ አባት ጎንደሬ ከሆኑ አማራ ተብሎ ነው የሚጠሩት ማለት ነው። ለማህበረሰቡ አማራ ተብዬ ነው የሚጠሩት። ለምን ኦሮሞ ነኝ ያለው እሱ ነው? ይኸውልህ ከመጀመሪያው ሰዎች መርጠዋል። ለምሳሌ ልንገር፣ ሴኩተር ጌታቸው አማራ ነው የተሳተፈውም ነኝም የሚለው ትግራይ ቦሌ ከከተማ ስራ አስፈጻሚ የመጀመሪያው አፈ ጉባኤ ደግሞ የመጀመሪያው ስራ
ከተማ ሲደራጅ ዮሐንስ በቀለ ገዛኸኝ ጎጃሜ ነው የግራዝማች ህወሓት ነኝ ብሎ ትግራይ ነኝ ብሎ 3 ወንድሞች በህወሓት መስዋዕት በዛ ዘመን ስትመርጥ እኔን እንዴት ነው በማላቀው ቦታ ላይ በማላቀው ባህል እኔ ስለ ገዳ ስርዓት ብጠይቅ እንትን አድርጌ ላብራራል ይችላል። ስለ አማራው ግን ነገ መጥቶ አማራ ካልሆነ በስተቀር እንትናል ናቴ 100% አማራ ሆነ። መልኳ እኔን ነው የሚመስለው። አባቴ በጣም ቀይ ነው የሚቀላል ነጭ ነው የሚመስለው። እኔ ሙሉ በሙሉ አቶታይፔም ወልጄ ያደኩበትም ጀመሪያ አስተማርኩበትም በእያንዳንዱ እንቅስቃሴ ውስጥ ዙሪያዬንም የከበበኝ በዚህ ጋር ቦረና አለ ነጌሌ ቦረና መሀል ላይ ናት። በዚህ ቦረና በዚህ ጉጂ አስቡት። በእናቴ አማራ በአባቴ አማራ ነው። የነገሌ ከትግራይ ጋር ለመጣበቅ ፈለገ ከሆነ በወቅቱ ካለው መንግስት ጋር ተጣብቆ መኖር ከፈለጉ መብታቸው ነው። ስለዚህ አንተም እያልክ ያለው አሁን ካለው ከኦሮሞ መንግስት ጋር ተጣብቆ መኖር ነው ፍላጎቱ ነው እንጂ በምሁር ነኝ በሚል ደረጃ እንዲህ አይነት ውጥንቅጥ ውስጥ እኔ የዘር ጉዳይ አይደለም። የፈለከው ልትሆን ትችላለህ። በእኔ አያስጨንቀኝም። ዘር አስጨንቆኝ አያውቅም። ግን ዘርን መካድ ደግሞ በተለይ የተወለዱበትን ደግሞ መካድ ደግሞ አዛም በጣም አስጠሊታ ነው። ሚኪ ማይኮ ኢንተርቪው ተደርጎለታል። አይ ቲንክ ወደ ሶሻል ሚዲያ መመለስ ይፈልጋል መሰለኝ። ሚዲያ ላይ ማይኮ ዘመተ ተባለ። ወደ 70 በሬ ተጭኖ የሄድንበት ዓላማ መከላከያን እንደግፍ ነው። ከዛ በኋላ አልጎሪዝሜ ትንሽ ተንገጫገጨች። እኔ ኢትዮጵያ ልክ ከዛ ሄደን ስንመለስ ሁሉም ብዙ ደስ የሚለው ነበር መሰለኝ። ልክ ስለዚህ ብዙ ጓደኞቼ ምናምን የሚከፋቸው ምናምን አገኙ። ያረኩ ነገር ልክ አይደለም እንዴ አልኩ። ነፍሱን ይማር ማዲንጎ በዚህ አጋጣሚ ትንሽ የሽጉጥ ይዞ ሊመጣ ቤት አይቆይ አሁን ያለሽበት ነገር ችግር ስለሆነ አለ። ድንገት በነገር ወደ ሰማይ ተተኩሳል አለ። የኔያም ፖዚቲቭ ሆይ ነው ያዩት፣ ኔጌቲቭ ነገር ነው። ኮሜንቶች ለመጀመሪያ ጊዜ በህይወቴ ያኔ ነው የገጠመኝ። ዛሬ 5 ዓመት ማለት ነው። 4 ዓመት ያው ነው ጦርነት አሁን 4 ዓመት ወይ 5 ዓመት ይሆናል። በህይወቴ እኔ ሚዲያ ተበጣበጠ። የነገርኩት ደግሞ ልጅ ነኝ። ከሚዲያው ላይ አንተና ናችሁ በጣም የተንገጫገጫችሁት። በሙዚቃው ደግሞ ዲሽታጊና በቃ ተከፈልን። በቃ ይሄን ደግሞ አሁን እኮ ሰው አንደርስታንድ ያደርገው እኛ እኔማ ያን መስሎን የተጓዝ ነው። እንግዲህ ያ ጉዞ መልካም። ከዛ ሄድን። ደጋፊም ነበር፣ ፍርሃቱም መጣ። ሰራተኛ በተንኩት መደበቅ ጀመርኩ። ያኔ ረጅም ጊዜ ተደብቄያለሁ። ከዛ በኋላ እንዲመጣላለሁ ሄደትራለሁ መጣላ ማለት ጀመርኩ፣ ጥፋት ጀመርኩ። እንደዛም ሆኖ ደግሞ ፈጣሪ ስለሚወደኝ ዩቲዩብም አሪፍ ይሆን ነበር። አንድ ጠፋ ቢዩ ለቪዲዮ እሰራለሁ፣ የቤት ኪራይን ካገኘው ጠፋለሁ እና ያቺ አልጎሪዝማ ትንሽ አበረሻሸች። ፍራንኩ ላይ ትንሽ እንቆይና አጋጣሚዎች አይጠፉም ብዬ አስባለሁኝ። እንግዲህ ያየናቸው አንዳንዴ ያልወጡም ይኖራሉና ያየናቸው እንግዲህ ሽጉጥ ተመዞብህ አይቻለሁኝ። የሚገርም ከሱ ጋር መች ተገናኙ መሰለ። ለካስ ትልቅ አመራር ነበር። አሁን እሱም እንደዛ ያደረገበት ምክንያት እኔ እዛ ፕራንክ እያደረግኩ የሆነ ሆኖ ግን ከህዝብ ጋር ትጣላ። ከህዝብ ጋር መቼም ቢሆን አትጓዳ። ማህበረሰብን እንደ ማህበረሰብ አክብር። ማህበረሰብን እንደ ማህበረሰብ ለማቅለል ምጥር ከሆነ ዛሬም ነገም ትንገጫገጫለህ። ሁሌም ቢሆን ከህዝብ ጋር ነው እንጂ መንግስት የሆነ ነገር ባክ ስላለ ከኔ ጀርባይ ስላለ ያግዘኛል ብለህ የምትል ከሆነ ነገ ይወድቃል። ህዝብ ግን መቼም ቢሆን ፋይልህን አይረሳም። ፋይልህን ያወጣዋል የሆነ ጊዜ ላይ እና እንደኔ ከማን ጎን እንደምንሆን እናስብ ነው። ኢኤምኤስ እንደዚህ በየትም ሀገር ውስጥ በጣም ከተበላሸ የፖለቲካ ኢንቫይሮንመንት ግጭት ከነበረበት ከፍተኛ የሰብአዊ መብት ጥሰት ከነበረበት መተላለቅ ከነበረበት የፖለቲካ አውድ ውስጥ የሚወጣ አገር አዲስ ምዕራፍ የሚከፍተው አዲስ ፍኖተ ካርታ ዘርግቶ አገሪቷንም የሚያድነው በብሔራዊ ምክክር እውነተኛ በሆነ ጄኒውን በሆነ ብሔራዊ ምክክር እና ግን የትም ሀገር ምክክሩ የሚደረገው በፖስት ኮንፍሊክት ሁኔታ ውስጥ ነው። ግጭቶችን አቁመህ ሙሉ በሙሉ ባይቻል እንኳን አንጻራዊ ሰላም አስፍነህ ለግጭቶቹ ምክንያት ናቸው የሚባሉ ተዋናዮች፣ አክተሮች፣ ባለድርሻ አካላት በጠቅላላ ሲስፋየር አድርገህ በእዛ ፕሮሰስ ውስጥ እንዲገቡ ተደርጎ አሁን አንጻራዊ ሰላም አለ። ሙሉ የተሟላ ሰላም፣ የተሟላ እድገት፣ የተሟላ የተረጋጋ የፖለቲካ ምህዳር ለመፍጠር እያንዳንዱ የምትንቀው የ10 ሰው ግሩፕ ያለው ድርጅት እንኳን ቢኖር እሱንም አሳትፈህ
ሁሉም ዜጋ መሳተፉን በሚያረካው መንገድ የምታደርገው ውይይት ነው አገርን ሊያድን የሚችል። አክቲቭ የሆነ ኮንፍሊክት የምክክር ኮሚሽኑን ጉባኤ በሚከፍት ቀን ከቢሮ ሳይወጣ እዚህ ቦታ ላይ በድሮን አጥቁ ብለህ አዘህ የምክክር ኮሚሽኑን ከመክፈትህ አንድ ቀን በፊት ታሪክ እየመዘዝክ አፄ ዮሐንስ እኮ በድለዋችሁ ነበረ አሁን ዛሬ ለምን አትበቀሉም ብለህ አማራ ክልል ማርቆስ ሄዶ ጥሪ ያደረገ ምን እያለ ከዛ ደግሞ መታ አዲስ አበባ ላይ ስለ ሰላም አገር ለማዳን እንመካከር ብትል የአብይ በጣም ኮንትራዲክተሪ የሆነው የሱ ፓራዶክስ ይሄንን ነው የሚያሳይህና ኢትዮጵያ እጅግ አደገኛ ሁኔታ ውስጥ ነው ያለችው። ይሄ የውስጥ እንትኑ ነው። በውስጥ ፖለቲካ ውስጥ በቃ ኢትዮጵያ በዚህ አብይ ስልጣን ላይ እስካለ ድረስ መቼም ሰላም አትሆንም። ኦሮሚያ ክልል ሰላም አይሆንም፣ ጋምቤላ ሰላም አይሆንም፣ ቤኒሻንጉል ጉሙዝ ሰላም አይሆንም። ዛሬ አንጻራዊ ሰላም አለባቸው የምትላቸው ክልሎች ሁሉ ከትንሽ ጊዜ በኋላ የግጭት ቀጠና ነው የሚሆኑት። የሶማሌ ክልል በለው አፋር በለው ሌሎቹ አማራ ክልል ኦሬዲ ከግጭት ከጦርነት አልወጣም። አንድ እሱ ነው። ግን ለአብይ የውስጥ ግጭቱም አልበቃውም። ዓለም አቀፍ አደጋዎችንም ወደ ኢትዮጵያ እየጋበዘ ቅድም ያልኩህ እየሰመጠ ባለ መርከብ ላይ ቋጥኝ ድንጋይ አለት እያነሳ ተራራም ያክል ቋጥኝ ድንጋይ እያነሳ እንደመጫን ማለት ነው። የሀገሪቷ የውስጥ ችግር አልበቃ ብሎት ከጎረቤት ሀገሮች ጋር የፈጠራቸው አታካራዎች ምንም አይነት ጥናት ያልተካሄደባቸው ምንም አይነት ጥንቃቄ ያልተሞላቸው የውጭ ግንኙነቶች ሌሎች አዳዲስ አደጋዎች ተነስቶ ለምርጫ ካምፔን ብሎ አሰብን በጉልበት እቆጣጠራለሁ አለ። ይሄው አሁን ይሄን ሰሞን እንኳን በሳውዲ አረቢያ የሚመራ ኤርትራን፣ ግብፅን፣ ሶማሌን፣ ጅቡቲን እዛ አካባቢ የመንን ያቀፈ አሊያንስ ተፈጠረ። ይሄን ትሬት የፈጠረውና ፕሮቮክ ያደረገው አብይ አህመድ ነው። ይሄ ስጋት ያለባቸው ኤርትራ ወዲያውኑ ግብፅን ጋበዙ። ግብፅ ደግሞ ሪጂናል ቅርጽ እንዲይዝ አደረጉት። አሁን ጠንካራ የሆነ ኢትዮጵያን ያገለለ ኃይለኛ ጥምረት ተፈጠረ። ይሄ አደጋ ምንድነው ይዞ የሚመጣው? አብይ ኦሬዲ ሱዳንም አለችበት እዛ ጥምረት ውስጥ። የሱዳኑን ግጭት ራሱ ለማተራመስ ብሎ ከዩኤኢ ገንዘብ ተቀብሎ መሳሪያ በቦሌ ኤርፖርት ተቀብሎ በመሃል ሀገር ሰንጥቆ ሱዳን ጠረፍ ድረስ ሄዶ ወታደራዊ ካምፕ ሰጥቶ አሁን ራሱ ትግራይ ውስጥ በዚህ 2-3 ቀን በፊት በተፈጠረው ግጭት የሸሹ የትግራይ የአካባቢው ተወላጆች ሱዳን ቦርደር ገብተው በዩኤንኤችሲአር የሚተዳደር ሪፊውጂ ካምፕስ ከደረሱ በኋላ ራሱ በአብይ ወታደሮች በተተኮሰ ጥይት ጉዳት ደርሷል ካምፑ ላይ። የሱዳን መንግስት ሪፖርት አቅርቧል ይሄን በተመለከተ ለተባበሩት መንግስታት። ስለዚህ አብይ ኢትዮጵያን በውስጥ ችግርም በውስጥ ሰዓትም እንደገና ደግሞ የፕሮክሲ ዋር እንዲካሄድባት የሳውዲና የዩኤኢ ግጭት ኢትዮጵያ ላይ እንዲካሄድ ኦፊሻሊ ግብዣ ያደረገ ሰው ኑኛ ሜዳ ላይ ተፋለሙ ብሎ ፕሮክሲ ዋር ኢትዮጵያ ላይ እንዲካሄድ የጋበዘ ሰው። ስለዚህ ኢትዮጵያን ይዟት መቀመቅ ሊያወርድ ቆርጦ የተነሳ ነው የሚመስለኝ አንዳንድ ጊዜና ይሄንን ደግሞ ጥፋቱን አገር በመውደድ ድንበር በማስመለስ ቀይ ባህር ተጠቃሚ የማድረግ የወደብ ባለቤት ሊያረጋት በቃ የተነሳ ይመስልሃልና መሀል አዲስ አበባ ላይ እኮ እንዴ ኢትዮጵያኖች እኮ ከአማራ ክልል እኮ ኢትዮጵያኖች ወደ ካፒታል ሲቲው እንዳይመጡ የሚከለክል ሰው እኮ ነው። በመሀል ሀገር የትግራይ ተወላጅ ሆነ የአማራ ብሔር ተወላጅ ሆነ እኮ በማንነትህ ግጭት በተነሳ ቁጥር ተሰብስበ ማጎሪያ ውስጥ የምትከተት ሰው የኢትዮጵያን አንድነት አጠንክሬ አሰብን አስመልሳለሁ ሲል እንዴት ልታምነው ትችላለህ? አንዳንድ ጊዜም ሲሪየስ የሆነ የጤና ችግር ሁሉ የገጠመው ሰው ይመስለኛል። ግን ኢትዮጵያ እንዲህ አይነት የፖለቲካ አቅሙ እጅግ የወረደ የጤንነቱን ጉዳይ የሚያሳስብ በጣም አደገኛ የሚባል አምባገነን ሰው ይዟት መቀመቅ እየወረደ። እናመሰግናለን። የጤናው ችግር ሊታሰብበት የሚገባ ነው። ትናንትና በነበረው ቪዲዮ ላይ ዶክተር ሚልኬሳም እንደተናገረው ከሆነ የአእምሮ ችግር ገጥሞታል፣ እጢም እንዳለበት ጭምር እየተናገረ ነው የሚገኘው። ስለዚህ ምንም ማድረግ አንችልም፣ እግዚአብሔር ይማረው። ሌላኛው እንግዲህ ልንዳሰው የሚገባው ጉዳይ የሚዲያ እገዳዎችን ነው እየሰማን ያለ ነው። በተለይ የውሃ ሚዲያ እናውቀዋለን። በተለይ ችግር ያለባቸውን የትዳር ጉዳይ፣ የምናምን ጉዳይ፣ የዲኤንኤ ጉዳይ በተለይ በውጭ ዓለም የሚታወቁ ናቸው እነዚህ ፕሮግራሞች። በዚህም ምክንያት እንግዲህ የሚታወቅ አንድ ትልቅ ሚዲያ ነው አሁን ላይ ገጠሙ እየተባለ ያለው ጉዳይ። በተለይ አንድ ሚዲያ እንደዘገበው ከሆነ የውሃ ሚዲያ እንደታገደ እየተሰማ ነው ያለው።
ላንብብላችሁ። በዲኤንኤ እና በቤተሰብ ጉዳይ ላይ የሚያተኩረው ሚዲያ ፕሮግራሙ ሙሉ ለሙሉ እንዳይሰራጭ ታገደ ይላል። የኢትዮጵያ መገናኛ ብዙሃን ባለስልጣን የሰዎችን ሰብአዊ ክብር የሚያጎድፍ የቤተሰብን ግላዊነትን የሚጥሱና ለበርካታ ቤተሰቦች መበተን ምክንያት ናቸው የተባሉ የዲኤንኤ ምርመራና የቤተሰብ ውዝግቦች ላይ የሚያተኩረው የቪዲዮ ፕሮግራሞች በምንም አይነት የመገናኛ ብዙሃን እንዳይቀርቡ ሙሉ ለሙሉ ታገደ ይላል። በዚህ ውሳኔ መሰረት በዓለም ሰገድ የሚዘጋጀውና በርካታ ተከታታዮች ያሉት የውሃ ሚዲያ ፕሮግራምን ጨምሮ በየትኛውም የቴሌቪዥን ጣቢያ፣ የዩቲዩብ ቻናል እንዲሁም በማህበራዊ ሚዲያዎች ላይ መሰል ይዘት ያላቸው ፕሮግራሞችን ማሰራጨት በጥብቅ የተከለከለ መሆኑን ተገልጿል። ውሳኔው የህብረተሰቡን ስነልቦናና የህፃናትን ወደፊት ህይወት ለመጠበቅ ዓላማ ያለው መሆኑ ተመልክቷል ይላል። እንግዲህ የውሃ ሚዲያ የሚታወቀው እንደዚህ ነገሮች ነው። በተለይ ጥርጥር ያለባቸው ቤተሰብ ያላመናቸውን ነገሮች ዲኤንኤ እንዲመረመር ነው። እኔ ጥሩ ፕሮግራም ብዬ ከማስባቸው ፕሮግራሞች መካከል ነው። ምክንያቱም ብዙ ቤተሰቦች የማያውቋቸውን የእነሱ ያልሆነ ልጅን ጭምር እያሳደጉ ስለሆነ ጥሩ ፕሮግራም ነው። መለየት ካለበት መለየት ነው። ምክንያቱም ልጅ ነው ብዬ አምኜ ለ20 ዓመት ለ30 ዓመት ያሳደጉት ልጅ የኔ ልጅ ካልሆነ ከንቱ ነው የሚሆነው እንጂ ምንም ጥቅም አለው ብዬ አላስብም። ፕሮግራሙ ጥሩ ነበረ፣ ግን ለምን እንደታገደ አላውቅም። ጋጠወጥ ያልሆኑ ማህበረሰቡን የሚያስቀይሙ አይሆኑ እንጂ ማህበረሰቡ ውስጥ ያልሆነ ሚስት ያልሆነ ነገር ስራ እየሰራች ከሆነ እውነት ነው ሊወጣባት ይችላል። ባልም ደግሞ ሚስቱን እየበደለ ከሆነ ሊጋለጥ ይችላል እንጂ ተደባብቆ የሚሄዱ ነገሮች ለወደፊትም ቢሆን ለቤተሰቡ አደጋ ነው። ባል ድንጋይ ፈልጦ የሚያመጣው ነገር ሚስት ለሌላ ነገር እያወራችው ከሆነ ይህም ችግር ነው በራሱ። ለምን ሚዲያው እያገደ እንደሆነ ግን እስካሁን ድረስ ለእኔም ግልጽ አይደለም። ባይሆን ጥሩ ነበረ ተነጋግረው መፍታት ቢቻል እና አሊያም ደግሞ ወደ ውጭ ሀገር ሄዶ ይህን ነገር ቢሰራው ጥሩ ነው። ግን አይ ዶንት ቲንክ ይህን ነገር የሚያደርገው አይመስለኝም። ኢትዮጵያ ውስጥ የመገናኛ ብዙሃን የመሰለ የጭቆና ቦታ ያለ ስለማይመስለኝ ነው። ለማንኛውም እዚህ ላይ አዲስ መረጃዎች ካሉ የመመለስ ይሆናል። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።